ስክሪን ልጆች ላይ የሚያመጣው ጉዳት ምን ያህል እንደሆነ ታውቃላችሁ? ስክሪን ልጆች ላይ ምን አይነት ጉዳት ያመጣል? በስክሪን አዲክት የሆኑ ልጆችስ ምን አይነት ምልክቶችን ያሳያሉ? እንደ ወላጅ እንዴትስ ከዛ ችግር እንዲወጡ እናደርጋቸው? በዚህ ቪዲዮ ምላሽ የምታገኙ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። በዛሬ ቪዲዮ ይዤላችሁ የመጣሁት ሀሳብ የልጆቻችንን ማንነት እያሳጣ ያለ ልጆቻችን ያላቸውን አቅም እንዳይጠቀሙት እንዳያወጡት እያደረገ ያለ ስክሪን ስለሚባል መርዘኛ ነገር ነው የምነግራችሁ። ቪዲዮን እስከ መጨረሻው ድረስ በማየት ልጆቻችሁ በስክሪን አዲክት ሆኗል ብላችሁ የምታስቡ ከሆነና እነዚህ ምልክቶች የሚያሳዩ ከሆነ ያዘጋጀሁት ፒዲኤፍ ስላለ እንደ ወላጅ እሱን ፒዲኤፍ በማየት ሲስተማቲካሊ ያለ ቅጣት ከዛ ችግር እንዲወጡ ማድረግ ትችላላችሁ ማለት ነው። ስክሪን ልጆች ላይ ከሚያመጣው ጉዳት መካከል አንደኛው ላንጉዌጅ ዲሌይ እንዲያጋጥማቸው ያደርጋቸዋል። ወይም ደግሞ የቋንቋ መዘግየት ወይም ደግሞ ኮሚኒኬሽን ስኪል ችግር እንዲያጋጥማቸው ያደርጋቸዋል። ሁለተኛው ከልጆች ጋር ወይም ደግሞ ከሰዎች ጋር ላላቸው ኢንተራክሽን ፍላጎት እንዳይኖራቸው ያደርጋቸዋል። ወይም ደግሞ ማህበራዊ ግንኙነታቸው በጣም ዝቅተኛ ይሆናል። ሶስተኛው በትምህርታቸው ዝቅተኛ ውጤት እንዲያስመዘግቡና ፍላጎትም እንዳይኖራቸው ያደርጋቸዋል። አራተኛው ለሚሰሩት ስራ ለሚያደርጓቸው አክቲቪቲዎች ፍላጎት እንዳይኖራቸውና ሾርት አቴንሽን ስፓን እንዲኖራቸው ያደርጋቸዋል። እንደዚሁም ስሊፕ ዲስኦርደር የተስተካከለ እንቅልፍ አለመተኛት ወይም ደግሞ የእንቅልፍ ችግር እንዲያጋጥማቸው ያደርጋቸዋል። ሌላኛው አግሬሲቭ ባህሪ ወይም ደግሞ ነጭናጫና ሙድ እንዲሆኑ ያደርጋቸዋል። ታዲያ ምን አይነት ምልክቶችን ያሳያሉ? ልጆች በስክሪን አዲክት መሆናቸውን የምታውቁባቸውን ነገሮች ልንገራችሁ። አንደኛው አሁን ካልኳቸው ችግሮች ጋር የሚገናኘው ለውጭ ጨዋታ ወይም ደግሞ ከልጆች ጋር ላላቸው ኢንተራክሽን ከልጆች ጋር አብሮ ጊዜ ለማሳለፍ ኳስ ሊሆን ይችላል፣ መሯሯጥ፣ ብቻ ለውጭ ጨዋታ ፍላጎት አለመኖር ወይም ደግሞ ምንም አይነት ፍላጎት አለመኖር፣ ከልጆች ጋር ከማሳለፍ ይልቅ ከስልክ ጋርና ከቲቪ ጋር ጊዜ ማሳለፍን የሚመርጡ ከሆነ። ሁለተኛው ስሊፕ ፕሮብሌም ካላቸው ለመተኛትም ስልክ የሚፈልጉ ከሆነ ወይም ደግሞ የተስተካከለ እንቅልፍ የማይተኙ ከሆነ የሚባንኑ ከሆነ በጣም በቃ ሌሊት እንቅልፍ በስነስርዓት የማይተኙ ከሆነ ይሄም ሌላኛው ምልክት ነው ማለት ነው። ሶስተኛው ኮሚኒኬሽን ስኪል ካላቸው ወይም ደግሞ ላንጉዌጅ ዲሌይ ካጋጠማቸው ቶሎ አፋቸውን የማይፈቱ ከሆነ ከ5 ዓመት በታች ሆኖ አቀላጥፈው መናገር ሀሳባቸውን መግለጽ የማይችሉ ከሆነ እና ኮሚኒኬሽን ስኪል ለው ሊሆን ይችላል እነዚህ አይነት ልጆች ማለት ነው። ሌላኛው ሾርት አቴንሽን ስፓን ሲያሳዩ ወይም ለሚሰሯቸው ስራዎች ለሚያደርጓቸው አክቲቪቲዎች ፍላጎት ማጣት ወይም ደግሞ የፍላጎት አለመኖር የሚያሳዩ ከሆነ፣ እንደዚሁም ከወላጆች ጋር ሊሆን ይችላል ከሌሎች ልጆች ጋር ቅድም እንዳልኩት አንደኛ ላይ ለመግባባት ለመጫወት ፍላጎት አለመኖር፣ ሁል ጊዜ ብቸኝነትን የሚመርጡ ከሆነ ሁል ጊዜ በቃ ራሳቸው ጋር ብቻ ወይም ደግሞ ከስክሪን ጋር መሆን የሚፈልጉ ከሆነ ይሄም ሌላኛው ምልክት ነው ማለት ነው። እንደዚሁም ቅድም እንዳልኩት ለትምህርታቸው ፍላጎት ካጡ በትምህርታቸው ዝቅተኛ ውጤት የሚያስመዘግቡ ከሆነ በተለይ በፊት ላይ ጥሩ ውጤት እያስመዘገቡ አሁን ደግሞ ረጅም ጊዜያቸውን ስክሪን ላይ ሲያሳልፉ በትምህርታቸው ዝቅተኛ ውጤት ካመጡና ፍላጎት ካጡ ለትምህርታቸው ይሄም ሌላኛው ምልክት ነው ማለት ነው። እንደዚሁም ስክሪንን ለኮንፈርት ዞናቸው የሚጠቀሙት ከሆነ በተለይ ለመተኛት፣ ለመመገብ እንዲሁም አልቅሰው ለመረጋጋት ስክሪን ስልክ የሚፈልጉ ከሆነ ይሄም ሌላኛው ምልክት ነው ማለት ነው በስክሪን አዲክት መሆናቸውን። ከዚህ በተጨማሪ ፊዚካል ሞመንታቸው እንደየእድሜያቸው የተቀላጠፈ ካልሆነ በእድሜያቸው ልክ መሮጥ መንቀሳቀስ የማይችሉ ከሆነ እንደዚሁም ልክ በላይ ከወፈሩ ወይም ደግሞ ኦብስቲ የሚባለው ደረጃ ላይ ከደረሱ፣ ምክንያቱም ፊዚካል ሞመንት ስለሌለው ስክሪን ላይ ስልክ ላይም ሆነ ቲቪ ላይ ቁጭ በሚሉበት ጊዜ ፊዚካል ሞመንት ወይም ደግሞ አካላዊ እንቅስቃሴ ስለሌለው ከልክ ያለፈ ውፍረት ሊዳረጋቸው ይችላል ማለት ነው። እንዲሁም ደግሞ ከልክ በጣም ቀጫጫም ሊሆኑ ይችላሉ። ምክንያቱም የምግብ ፍላጎትም እንዳይኖራቸው ሊያደርጋቸው ስለሚችል በጣም ሎው ዌይትም ሊኖራቸው ይችላል። ሌላኛው ቢሄቨራል ቼንጅ ወይም ደግሞ የባህሪ ለውጥ የሚያመጡ ከሆነ በጣም ነጭናጫ ይሆናሉ። አሁን ደግሞ ይደሰታሉ። በቃ በትንሽ በትልቁ የሚከፉ በትንሽ በትልቁ የሚደሰቱ አይነት በጣም ሙድ የሆኑ ልጆች ከሆኑ ይሄም ስክሪን ያመጣባቸው ኢምፓክት ሊሆን ስለሚችል እነዚህ አሁን ያልኳቸው ምልክቶች ልጆቻችሁ ካሳዩ በስክሪን አዲክት ሆነዋል ማለት ነው። ታዲያ እንዴት አድርገን ከዚህ ስሜት ከዚህ ችግር እንዲወጡ እናደርጋቸው? የተወሰኑ ቲፖችን ልንገራችሁ። እንደዚሁም ደግሞ ፒዲኤፍ ላይ ስላለ ፒዲኤፉን የምትፈልጉ ዲስክሪፕሽን ላይ ስልኬን አስቀምጥላችኋለሁ። በመደወል መውሰድ የምትችሉና ልጆቻችሁን ከዚህ ችግር እንዲወጡ ማድረግ ትችላላችሁ። ምን አይነት ነገሮችን እንከተል? እንደ ወላጅ የተወሰኑ ቲፖችን ላጋራ። አንደኛው ከስክሪን ውጪ ጊዜያቸውን እንዲያሳልፉ ማድረግ ይኖርባቸዋል። ዝም ብሎ ስክሪንን መከልከል ወይም ደግሞ ስክሪን እንዳያዩ ማድረግ ብቻ ሳይሆን ከስክሪን ውጭ ጊዜያቸውን የሚያሳልፉባቸውን ነገሮች ልታዘጋጁላቸው ይገባል። ለምሳሌ እንደ የእድሜያቸው የሚገጣጠሙ ነገሮችን ሊሆን ይችላል።
ቤት ውስጥ ፕራክቲስ የሚያደርጉባቸው፣ ስዕል የሚስሉባቸው፣ ብቻ ጊዜያቸውን ሊያሳልፉባቸው የሚችሉ ነገሮችን ልታዘጋጁላቸው ይገባል እንጂ ቶታሊ ስክሪንን አቁሙ ብላችሁ ልጆችን ቶታሊ ባን ማድረግ አይደለም። እንደዚሁም አብረናቸው ጊዜ ልናሳልፍ ትኩረት ልንሰጣቸውና ከስክሪን ውጪ አብረናቸው ጊዜ ልናሳልፍ ይገባል። ሌላኛው እኛ ራሳችን ሮል ሞዴል ልንሆን ይገባል። እኛ ረጅም ጊዜያችንን ስልክ ላይ እያሳለፍን ልጆች ስልክ የምንከለክላቸው ከሆነ ሌላ አይነት አንደርስታንዲንግ ውስጥ ነው የሚገቡት። ስለዚህ በተቻለ መጠን ረጅም ጊዜ ልጆች ፊት ስልክ ማየት ልናቆም ይገባል። እንዲሁም በቤት ውስጥ ህግ ማውጣት፣ ለምሳሌ ከመኝታ በፊት ከ1 ሰዓት በፊት ስክሪን ማየት አይቻልም። ቲቪ ሊሆን ይችላል፣ ስልክ ሊሆን ይችላል። ህግ ማውጣት። እንደዚሁም መመገቢያ አካባቢ ስልክ ይዞ አለመቀመጥ፣ መኝታ አካባቢ ስልክ ይዞ አለመተኛት፣ እነዚህን እንደ ህግ በቤት ውስጥ በማውጣትና እሱንም እንዲከተሉ ማድረግ ይኖርባቸዋል። እንደዚሁም ደግሞ ንባብን አብረናቸው ማንበብ። እኛ ለተወሰነ ሰዓት ልክ መጽሐፍ ይዘን ስናሳያቸው እነሱም ወደዛ ነገር ሞቲቬት መሆን ይጀምራሉ። ስለዚህ ከስክሪን ውጭ ጊዜ ከምናሳልፍባቸው ነገሮች አንዱ ወደ ንባብ ዝንባሌያቸውን እንዲያደርጉ እኛ ራሳችን ልናግዛቸው ይገባል። እኛ መጽሐፍ ይዘን ስንቀመጥ እነሱም የሆነ ነገር ይዘው መቀመጣቸው አይቀርም። መቼም የትምህርት ደብተራቸውን ሊሆን ይችላል ሌላ መጽሐፍ፣ ለዛ ነገር ሞቲቬት እንዲሆኑ እኛ ሮል ሞዴል ልንሆናቸው ይገባል። አብረናቸው ወክ ማድረግ፣ መንፈሳዊ ቦታዎች ላይ ይዘው መሄድ፣ ብቻ ከስክሪን ውጭ ልጆችን ያዝናናል ያስደስታል ብላችሁ የምታስቡበት ቦታ፣ መጫወቻ ቦታ ሊሆን ይችላል። ጊዜ የሚያደርጓቸውን ነገሮች መስጠት ይኖርባቸዋል። በጣም በጣም የሚጠቅም ነገር ደግሞ በቃ እንደየ ኢንተረስታቸው፣ በእርግጥ እንደየ ልጆቹ ኢንተረስት ሊለያይ ይችላል። በቃ እነዚህ አክቲቪቲዎች ላይ በጣም ፍላጎት ያላቸው ልጆች ከሆኑ በቀላል ነገር የሚቆራረጡ ካርቶኖችን፣ ወረቀቶችን፣ ስዕሎችን በትንንሽ ነገር ቢዚ የሚያደርጓቸውን ነገሮች ቤት ውስጥ በመፍጠር ፈን የሚያደርጓቸውን ነገሮች በመፍጠር ግቢያችሁ ምቹ ከሆነ እንደ ልብ የሚጫወቱባቸው ነገሮች፣ ጎማዎችን እንዲገፉ ማድረግ፣ የራሳችሁን ክሬቲቪቲ ተጠቅማችሁ ከስክሪን ውጭ ጊዜያቸውን የሚያሳልፉበትን ነገር በማመቻቸት ልጆቻችሁን ከዚህ ችግር ልትታደጓቸው ይገባል ማለት ነው። እኔ አጠር አድርጌ ቸኮል ብዬ ነው ይህንን ቪዲዮ የሰራሁት። ነገር ግን ብታነቡ እጅግ በጣም 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 ልጆቻችሁን ስክሪን ጭራሽ እንዳያዩ ነው ቶታሊ የምትከለክሉት። ግን ቶታሊ ባን ማድረግ ወይም መከልከል አንችልም። እንደየእድሜያቸው የሚጠቅማቸው ነገር ይኖራል። በተለይ 2 ዓመት በታች ቶታሊ ስክሪን ባያዩ ጥሩ ነው። እንደየእድሜያቸው ግን በገደብ የሚጠቅማቸው ነገር ይኖራል። እንደዚሁም በቀጣይ ቪዲዮ እንደየእድሜያቸው እንዴት እንዲያዩ እናደርጋቸው፣ ለየትኛው እድሜ ምን ያህል ሰዓት ይፈቀዳል የሚለውን ቪዲዮ ምሰራላችሁ ይሆናል። ሌላም ልጆችን የሚመለከት ሀሳብ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። እኔም ቪዲዮ ምሰራላችሁ ይሆናል። የዛሬ ቪዲዮ ይሄን ይመስል ነበረ። ልጆቻችሁን ከዚህ ችግር ለማውጣት ይህንን ቪዲዮ በማየት ተግባራዊ በማድረግ እና እንዲሁም ፒዲኤፉን በመውሰድ ልጆቻችሁን ከዚህ ችግር እንድታወጧቸው እንድታደጓቸው የዕለት ምክሬ ነው። ስላዳመጣችሁኝ በጣም አመሰግናለሁ። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለተመሳሳይ ፓረንቲንግ ቲፖች ሰብስክራይብ ማድረጋችሁን እንዳትረሱ።